ከዚህ ጦርነት በኋላ ከኢራን ጋር ወዳጅነት መታሰብ ይችላል? ከእስራኤል የሚሰወር ነገር የለም። የተወከሉባት ሀገር እስራኤል ኒውክሌር ከሚያመርት ከየትኛውም ሀገር ጋር ግጭት ውስጥ ትገባለች ማለት ነው? እነዚህን መሳሪያዎች እስካላጠፋች ድረስ አደጋ የሆኑትን እስካላወደመች ድረስ ለድርድር ከኢራን ጋር አትቀመጥም። ጦርነቱን የጀመረች እስራኤል መሆኑን አንርሳ። ቀዳሚ ከሚባሉ የሙስሊም ሀገራት መካከል አንዷ ኢራን ናት። እስራኤል በኃይልም በኩል ለኢራን የምታንስ አይደለችም። ሽብር ፈጣሪ አገዛዝ ለእስራኤል ያዘጋጀውን መሳሪያ ማውደም ነው። እስራኤል የአሜሪካ ድጋፍ ባይኖር ይህንን ጦርነት አትጀምርም የሚሉ ሀሳቦችም ይነሳል። ይህን ሁሉ ስቃይ ያደረጉ ጨካኝ አረመኔዎች ናቸው። በዚህ ጦርነት 1100 ህጻናት ቆስለዋል ወይም ሞተዋል። እስራኤል ጠላቷን እየመገበች የምትዋጋ አገር ናት። አጋርነታቸው እስከምን ድረስ ይዘልቃል? የአሜሪካና የእስራኤል ታፈራርሳለች፣ እያወደመች ነው፣ እያፈራረሰች ነው። ይሄንም ደግሞ ዓላማዋን እስከምታሳካ ድረስ ትቀጥላለች። አክብሮታዊ ሰላምታችን በያላችሁበት የዓለም ጫፍ ይድረስ። የተከበራችሁ የናሁ ቴሌቪዥን ተከታታዮች እንደምን ቆይታችኋል? ይህ ሳምንታዊው የናሁ መድረክ ዝግጅታችን ነው። በዚህ ዝግጅታችን የተለያዩ ዓለም አቀፍ እንዲሁም ሀገራዊ፣ ፖለቲካዊ፣ ቀጠናዊ እንዲሁም ምጣኔ ሀብታዊ ጉዳዮች በስፋት የሚዳሰሱበት ዝግጅት ነው ናሁ መድረክ። የፕሮግራሙ አዘጋጅና አቅራቢ ማርቆስ ጎዴቦ ነው። በዛሬው ዝግጅታችን አንድ አበይት ጉዳይ ከአንድ ታላቅ እንግዳ ጋር ይዘን ቀርበናል። እንግዲህ ዓለማችን በአሁኑ ሰዓት እየሰማች ያለችው ስለ መካከለኛው ምስራቅ በተከሰተው ጦርነትን በሚመለከት የሶስት ሀገራት ስም በጉልህ ይነሳል። አሜሪካ፣ እስራኤል እንዲሁም ኢራን። በዚህ ጉዳይ ላይ የተለያዩ ጉዳዮችን እያነሳን እንቆያለን። ለዛሬው እንግዳችን የሚሆኑት በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ናቸው። አምባሳደር ጥሪያችንን አክብረው እንዲሁም ደግሞ ውድ ጊዜያቸውን ሰውተው ስለተገኙ ከልብ እናመሰግናለን። እኔም እዚህ በመገኘቴ በጣም አመሰግናለሁ። መልካም። ተከታዮቹን ደቂቃዎች ከኛ ጋር ቆይታ ስታደርጉ የተከበራችሁ ተከታታዮቻችን በርካታ ጉዳዮችን የምትሰሙ ይሆናል። እኔም ወደ ውይይቴ ላምራ። አምባሳደር እንግዲህ እኛ አሁን ባለንበት ሁኔታ መግቢያ ላይም ሳነሳው እንደነበረው የመካከለኛው ምስራቅ ጉዳይ ውጥረቱ እያየለ ነው ያለውና እርስዎ ግን እንዴት ያዩታል አሁን ያለውን ሁኔታ? እንግዲህ አሁን እንደሚታወቀው እዚህ ደረጃ ላይ ልንደርስ የቻልነው ከ40 ዓመት በላይ የነ አያቶላ ሆሜኒ አገዛዝ በኢራን ላይ ስልጣን ከያዘ በኋላ ርዕዮተ ዓለም አድርገው የወሰዱት የእስራኤልን ሕልውና ከመካከለኛው ምስራቅ መፋቅ ነው። ስለዚህ በዚህ ርዕዮተ ዓለማቸው ላይ ይህ ርዕዮተ ዓለም እንዲሳካላቸው በሶስት አብይ ሁኔታዎች ላይ የኢራን አገዛዝ ስራውን ሲያካሂድ ቆይቷል። አንደኛ ፕሮክሲስ ወይም ደግሞ ተላላኪዎችን በእስራኤል ዙሪያ በማደራጀት እስራኤልን ቀለበት ውስጥ በማስገባት ለርዕዮተ ዓለማቸው እስራኤልን ለመደምሰስ በሚለው ርዕዮተ ዓለማቸው ስኬታ እንዲሆንላቸው በደቡብ ሐማስን፣ በሰሜን ሂዝቦላን እንዲሁም ደግሞ በሶሪያ፣ በኢራቅ አልፈውም ደግሞ በየመን ሁቲም እነዚህን ሁሉ ፕሮክሲስ ወይም ሽብር ፈጣሪ ድርጅቶችን በማሰልጠን በማስታጠቅ በገንዘብም ሆነ በማንኛውም በኩል በማደራጀት በእስራኤል ላይ ተጽዕኖ ሲያደርጉና ጥቃት ሲያደርሱ ቆይተዋል። ሁለተኛው ዓላማቸው ደግሞ እስራኤልን 2000 ኪሎ ሜትር በላይ
ደንበር የማያገናኛትን ሀገር በርቀት አገር አቋራጭ ሚሳኤሎችን በመስራት ፕላስቲክ ሚሳኤሎችን በመስራት እስራኤልን ለመደምሰስ እንዲያመቻት ፕላስቲክ ሚሳኤልን በብዛት ማምረት። ሶስተኛው ደግሞ በኒውክለር ቦምብ አቶሚክ ቦምብን በመስራት በኒውክለር ቦምብ እስራኤልን ለማጥፋት የአቶሚክ ቦምብ ለመስራት አስፈላጊውን ዝግጅትና ጥረት ማድረግ። በእነዚህ ሶስት ዓላማዎች ላይ በእነዚህ ሶስት ስትራቴጂ ወይም ታክቲክ በሆነ መንገድ ርዕዮተ ዓለማቸውን ለማሳካት በዚህ 40 ዓመት ውስጥ ሲታገሉ ቆይተዋል። እስራኤል ይህንን ስጋት ቀደም ብላ ብታውቅም የወሰደችው እርምጃ መጀመሪያ በዲፕሎማሲና በውይይት ነገሩ እንዲፈታ ለዓለም መንግስት በማቅረብ ለዓለም ማህበረሰብ በሙሉ ለአውሮፓ፣ ለአሜሪካ፣ ለእስያ ለሁሉም በማቅረብ ይህ ሁኔታ የእስራኤልን ሕልውና የሚያዳግት ስለሆነና አደገኛ ስለሆነ ለእስራኤል ሕልውና ይሄ ነገር በሰላም ይፈታ በሚል ጥረት ሲደረግ ቆይቷል። አውሮፓም አሜሪካም በተባበሩት መንግስታትም በተከታታይ በኢራን ላይ የኢኮኖሚ እቀባ ተደርጎላት ዩናይትድ ኔሽንም ውሳኔ ወስኖ ኢራንም ከዚህ ዓላማዋ እንደምትርቅ በየጊዜው እያዋሸችና እያታለለች የአውሮፓን ማህበርም ሆነ የአሜሪካን የተባበሩ መንግስታትም ስታደርግ ቆይታለች። ጥቅምት 7 2023 ይሄን ዓላማ ግብ ለማምታትና ዓላማዋን ለማሳካት በሐማስ በኩል የተጀመረው ሁኔታ በሂዝባላም ኢራንም በአንድ ላይ እስራኤልን ለመደምሰስ ነበረ። ነገር ግን ፕሮግራማቸው እንዳጋጣሚ ሆኖ የሰዓትም ለውጥ ሊሆን ይችላል አልተሳካላቸውም። ግን ብዙ ሺህ እስራኤላውያን መስዋዕት ሆነዋል፣ ተገለዋል። ከ251 በላይም ተጠልፈው ተሄደዋል። አሁን ከዚያን ጊዜ ጀምሮ በዚህ 2 ዓመት ተኩል ውስጥ እስራኤል በመከላከል ሉዓላዊነቷን ለማስጠበቅ በመከላከል በ7 ግንባሮች ጦርነት በማካሄድ ላይ ትገኛለች። ከዚህም በኋላ ኦክቶበር 2024 ቀጥታ ከኢራን በፕላስቲክ ሚሳኤል እስራኤል ተደብድባለች። እንደገና በአፕሪል 2024 እንደ ፈረንጆች አቆጣጠር ወይም እንደ ጎርጎሪያን አቆጣጠር እንደዚሁ ሚሳኤል በመላክ እስራኤልን ስለዚህ ጠብጫሪዋ ዓላማዋን ከመጀመሪያ አንስታ እስራኤልን ደግሞ በግልጽ እየተናገሩ ነው፣ በሚስጥር አይደለም። ይሄን የምንሰራው እስራኤልን ለማጥፋት ነው እያሉ ቴህራን ላይ እስራኤል የምትጠፋበትን ሰዓት እና ጊዜ ሰዓት ቴህራን ከተማ ላይ አቁመው ሲመለከቱ ይታያል። ብዙ ሙከራ ሆኗል። ከዚህ በኋላ ነው እንግዲህ እስራኤል በሰኔ 2025 12 ቀን የፈጀ ወታደራዊ እርምጃ ወሰደች። በዛን ጊዜም ደግሞ አሁንም ማሩን እንተዋለን አቁሙ ጦርነቱን ብለው አማላጅ በአሜሪካ በኩል ልከው አሜሪካም ጦሩ በ12 ቀን በኋላ ጦርነቱ እንዲቆም ተደረገ። ከአሜሪካ ጋር ወደ ስምምነት ገቡ። አሁንም ኢራን ቃል የገባችውን ለአሜሪካ ትታ በአንደርግራውንድ መሳሪያው እንዳይገኝ፣ የኒውክለሩ ማምረቻ እንዳይገኝ፣ ፕላስቲክ ሚሳኤሎች እንዳይገኙ ከአንደርግራውንድ ከሰው ሰራሽ ዋሻ በመቆፈር ከዚያ ውስጥ በመስራት ኒውክለሩን ቦምብ ለማምረት 60% ላይ በአፋጣኝ ልትደርስ ይችላል። አምባሳደር እንደዚህ እናድርግ፣ ሰፊ ጉዳይ ስለሆነ ሌሎች ጥያቄዎችም ስላሉኝ በዛ መሀል የተመለስን ደግሞ እየመለስን እንሄዳለን። የእርሶም ሙግቶችንም በኋላ በጥያቄዎችም ለማሞገት ሞክራለሁ። ወደ ሰሞነኛው ጉዳይ ስንመጣ ጦርነቱ አሁን የመካከለኛው ምስራቅ ጦርነት ማለት ነው
15 ቀን ሊሞላው አንድ ቀን ነው የቀረው። እኔና እርሱ ዛሬ አርብ ላይ ሆነን ነው እያወራን ያለ ነው። ጦርነቱ የተጀመረው ባሳለፍነው ቅዳሜ የካቲት 21 ነው። እስራኤል በመጀመሪያው ቀን በፈጸመችው የተቀናጀ ጥቃት ከአሜሪካ ጋር ሆነው በጀመሩት የኢራንን ወታደራዊ ተቋማት፣ ወታደራዊ አመራሮች እንዲሁም የፖለቲካ ሹማምንትን ገዝላለች። ለመሆኑ እስራኤል ይህንን ጥቃት የከፈተችው ለምን ዓላማ ነው? እንግዲህ ቀደም ብዬ የዘረዘርኳቸው ነገሮች ምክንያቶችና ኒውክሌር እያመረተች ነው ኢራን አሉ። ኢራን እርሱ የተወከሉባት ሀገር እስራኤል ኒውክሌር ከሚያመርት ከየትኛውም ሀገር ጋር ግጭት ውስጥ ትገባለች ማለት ነው? ምክንያቱም እያንዳንዱ ሀገር የራሱን እንትን መወሰን ይችላል። ነገር ግን እኔ የማመርተው እስራኤልን ለማጥፋት ነው ብሎ ከተነሳና ዓላማውንም እየገለጸ ተግባሩንም እያካሄደ ከሆነ እስራኤል ቅድሚያ የምትሰጠው የህልውናዋ ጉዳይ ነው። ስለዚህ የአሁኑን ክስተት አሁን ያለውን ጦርነት እዚህ ደረጃ ላይ ሊደርስ የቻለው ቀደም ብዬ የጠቀስኳቸው ነገሮች ነው፣ ሂደቶች ነው ወደዚህ ደረጃ ያደረሱን። በሰላም መፍታት ስላልተቻለ ኢራንም በተከታታይ እስራኤልን ለማጥፋት የአቶሚክ ቦምብ ሆነ ፕላስቲክ ሚሳይሎችን በማምረት ላይ በአፋጣኝ ስለሄደች እስራኤል ሳትቀደም መቅደም ስላለባት የኒውክሌር መሳሪያን እስራኤልን ለማጥፋት ነው ምንሰራ ብለው የኢራን አመራር በተደጋጋሚ ተናግረዋል። ለዚህ ነው እስራኤል አስቀድማ ሳትጠፋ ኒውክሌሩን ያን አስጊ መሳሪያን ማጥፋቱ ቅድሚያ መውሰድ የታሰበበት ምክንያት በዚህ ምክንያት ነው እንጂ ማንኛውም ሌሎች ሀገሮች ኒውክሌር ያላቸውን ሁሉ የዞረች እስራኤል ትመታለች ማለት አይደለም። ለእስራኤል የተዘጋጀውን ድግስ አስቀድማ ታጠፋለች። ይሄ በሰማኒያዎችም ውስጥ ኢራቅ ላይ የተደረገው አንዱ የታሪክ ክስተት ነው። አሁንም ኢራን ላይ የሚደረገው ደግሞ አሁን ያለው የተጨባጭ ሁኔታ ነው። ይሄ ነው ያለው ሁኔታ እንጂ የማንንም ሀገር መብትና ወይም ደግሞ ግዴታን እስራኤል እየገደበች አይደለም። እሷን ለማጥፋት የሚደረገው ነገር ግን በህልውናዋ በኩል ድርድር የለም። ስለዚህ ይሄ የሀገሪቱ መመሪያ ነው። ከሁሉም በላይ ህልውናዋን ማስጠበቅ ነው ያለ ማለት ነው። አምባሳደር፣ ይሄ ጦርነት አሁን መቀስቀሱን ተከትሎ የተወሰኑ ጥያቄዎች ይነሳሉ። ከነዛ መካከል እስራኤል በዚህ ወቅት ይህንን ጦርነት ለምን ከፈተች? በማሳያነት ወቅቱ የታላቁ የረመዳን ጾም ወቅት ነበረ። በሌላ በኩል ደግሞ ስናየው እስራኤል ከሐማስ ጋር የገባችውን ጦርነት ዓመታትን ያስቆጠረ ጦርነት ከዛ ጦርነት ባላገገመችበት ወቅት ላይ ነው ጦርነቱ የተጀመረውና ለምን በዚህ ጊዜ ጦርነት አስፈለገ? የጦርነቱ ወቅታዊ ሁኔታ ከሃይማኖትም ጋር ሆነ ከሌላ ጋር የሚገናኝ አይደለም። የሚገናኝበት ሁኔታ የህልውና ጉዳይ ነው። የኢራን አገዛዝ የኢራን አሁን ያለው አገዛዝ እስራኤልን ያጠፋለሁ ባለው ዓላማ መሰረት በጣም በአፋጣኝ ሁኔታ ኒውክሌሩን በመስራት ላይ ስለሆነ ቦምብ ማምረት ሳይችሉ ማጥፋት እና መደምሰስ አስፈላጊ ስለሆነ ጊዜ የማይሰጥ ስለሆነ ሌላው ነገር ደግሞ እስራኤል የምታነጣጥረው በዚህ ጦርነት ላይ መሳሪያዎችን፣ አደገኛ የሆኑ መሳሪያዎችን፣ የእስራኤልን ህልውና የሚያስፈሩ መሳሪያዎችን እና አመራሮች ላይ ነው። አመራሮች የፖለቲካም ሆነ የሃይማኖት መሪ ሊሆኑ ይችላሉ። የእስራኤልን ለማጥፋት ባለው ዓላማ ውስጥ እስከተሳተፉ ድረስ ወታደራዊ መሪዎችም ሊሆኑ ይችላሉ። የኒውክሌር ሳይንቲስቶችም ሊሆኑ ይችላሉ። ስለዚህ ለዚያ አደጋ መሳሪያ አስተዋጽኦ የሚያደርጉ ሁሉ የሚተባበሩ ሁሉ የወታደራዊ ዘመቻ ታርጌት ናቸው ወይም
ኢላማ ላይ ናቸው። ስለዚህ እንጂ እስራኤል ሌሎችን ንጹሖችን ዓላማ አላደረገችም። ያደረገችው አሁንም ቢሆን ወታደራዊና መንግስታዊ መዋቅሮችን ነው። በህልውና ላይ ደግሞ ጊዜ አይመረጥም። አመች በሆነበት ጊዜ ወታደራዊ መረጃዎችም ሆነ ሁኔታዎች በፈጠሩበት ጊዜ እርምጃ መውሰዱ አስፈላጊ ስለሆነ ነው። ጥሩ። የሲቪሊያንን ወይም የንጹሃንን ጥቃት በሚመለከት ወደ ኋላ ላይ እመለሳለሁ። አሁን ግን ያስኳቸውን ጥያቄዎች መስመር በመስመር ለመሄድ ስለፈለግኩ ነው። እኔ ይህንን ቃለ መጠይቅ ከእርሶ ጋር እንደማደርግ ሳውቅ የተወሰኑ መረጃዎችን ለማሰባሰብ ሞክሬ ነበር። እስራኤል ከኢራን ጋር ጠንካራ ብቻ ሳይሆን መልካም የሚባል ወዳጅነት ነበራት። እስራኤል ሀገር ከሆነችበት ጊዜ አንስቶ ለእስራኤል የሀገርነት እውቅናን በመስጠት ቀዳሚ ከሚባሉ የሙስሊም ሀገራት መካከል አንዷ ኢራን ናት ይላል ያገኘሁት መረጃ። ይህ ብቻ አይደለም። የሀገሪቱ የደህንነት ተቋም ሞሳድ ትሪደንት የተባለ የሶስትዮሽ የስለላ ጥምረትም መስርቶ ነበር ከኢራን፣ ቱርክ እና እስራኤልም ያለችበት ማለት ነው። ይህን ወዳጅነት ለምን ማስቀጠል አልተቻለም? እስራኤል ኢራንን፣ ኢራንም እስራኤልን ለምን በስጋት መልክ መመልከት ጀመረ? በትክክል እስከ እስራኤል እንደገና በ1948 ከታሪካዊ ቦታዋ ላይ እንደገና እነ ዳዊት እነ ሰለሞን ከነገሱባት ቦታዋ ላይ እንደገና ስትቋቋም እውቅና ከሰጡት አገሮች መካከል አንዷ ኢራን ናት። በዚህም ሁኔታ እስከ 1979 እንደ ጎርጎሪያን አቆጣጠር ኢራንና እስራኤል ከፍተኛ የሆኑ ጠንካራ ስትራቴጂካዊ ፓርትነርሺፕ ወይም ደግሞ ስትራቴጂካዊ የሆኑ ወዳጅነት ግንኙነት ነበራቸው። በኢኮኖሚውም በኩል በወታደራዊም በኩል በቴክኖሎጂውም በኩል በዲፕሎማሲውም በኩል። ስለዚህ በ1979 የእስላማዊ አብዮት መጥቶ በነ አይቶሎ ሆሜኒ ሲለወጥ ዓላማ አድርገው የወሰዱት እስራኤልን ለማጥፋት ነው። በዚህ ሁኔታ ነው እንግዲህ የሁለቱ የኢራን ህዝብና የእስራኤል ህዝብ አሁንም ቢሆን ወዳጆች ናቸው። ጦርነቱ በሁለቱ ህዝቦች መካከል አይደለም። በተለይ በኢራን ህዝብ አይደለም፣ በአመራሩ ላይ ነው። አመራሩ እስራኤልን አጠፋለሁ የሚል አይዲዮሎጂ ይዞ የማጥፊያውን ቀደም ብዬ ዘረዘርኳቸውን ሂደቶች ስላደረገ ያ ወዳጅነት ቀርቶ ወደ ጠላትነት ሊለወጥ ቻለ። ይሄ ነው እንግዲህ ምክንያቱ። በእስራኤል በኩል ሳይሆን በኢራን በኩል ነው ያ የነበረውን ታሪካዊ ወዳጅነት ተጥሶ፣ ይሄም ደግሞ የነበረው አገዛዝ ስለተቀየረ ነው። ከመንግስት ከንጉሳዊ አገዛዝ ወደ አብዮታዊ ሽብር ፈጣሪ መንግስት ስለተቀየረ ነው የኢራን አመራር። እስቲ ወደ ሰሞኑኛው ጉዳዮች እንምጣና ይሄ የመካከለኛው ምስራቅ ጦርነት መቀስቀሱን ተከትሎ የተለያዩ ሀሳቦች ይነሳሉ። እስራኤል የአሜሪካ ድጋፍ ባይኖር ይህንን ጦርነት አትጀምርም የሚሉ ሀሳቦችም ይነሳሉ። ለዚህም ማሳያ አድርገው ያቀረቡት ጦርነቱ ሲከፈት አሜሪካና እስራኤል የጋራ የተቀናጀ ጥቃት ከፈቱ ይላሉ። የእስራኤል ምላሽ ምንድን ነው? በመሰረቱ እስራኤል በኃይልም በኩል በሁሉም ለኢራን የምታንስ አይደለችም። ስለዚህ ሰኔ 2025 ላይ እስራኤል በኢራን ላይ በተደጋጋሚ የሚሳኤል ድብደባ ከደረሰባት በኋላ ራሷን ችላ ነው ሰኔ 2025 ላይ እስራኤል ጦርነቱን ለ12 ቀን ከፈተች። ወደ መጨረሻው ጊዜ እርግጥ የአሜሪካን ወታደራዊ ዘመቻ እነዚህ ኒውክለር ቦምብ ያሉትን ቦታዎች ላይ የአሜሪካም ተጨምሮ ረድተዋል። ይህን የአሜሪካ መንግስትን
እናመሰግናለን፣ ፕሬዚዳንቱንም እናመሰግናለን። ነገር ግን የአሜሪካን ኃይል ተማምና አይደለም እስራኤል የሄደችው። እስራኤል አሁንም ቢሆን ለኢራን የምታንስ ሀገር አይደለችም። በማንኛውም በኩል ለሚመጣባት ጥቃት በመከላከል በኩል ቀደም ሲልም በታሪክ አይተነዋል። በ1967 በግብፅ መሪነት 7 የአረብ ሀገራት በአንድ ላይ ቢመጡ በ6 ቀን ውስጥ ነው ያሸነፈች። እንዲሁም በ1973 በዮም ኪፑር ጦርነት ላይ እንደዚሁም ብዙ የአረብ መንግስታት ተባብረው ቢመጡ እስራኤል በአሸናፊነት ነው የወጣቸው። ስለዚህ አሁንም ቢሆን የእስራኤል የወታደራዊ አቅሟና ኃይሏ፣ ቴክኖሎጂዋ በዛን ጊዜ ከነበረው በብዙ እጥፍ ያደገ ስለሆነ እስከዚህ ድረስ እርዳታ የምትፈልግ አይደለም። ነገር ግን አሜሪካም በኢራን በኩል ያለው የኢራን አደገኝነት ለእስራኤል ብቻ ሳይሆን ለዓለምም፣ ለአውሮፓም፣ ለመካከለኛው ምስራቅም አደገኛ መሆኑን አሜሪካ ስላመኑበትና ስለደረሱበት እስራኤልም አስቀድማ ይሄን ሁኔታ ለዓለም ማህበረሰብ ማስታወሷ ይታወሳል። በትክክልም ደግሞ አደገኝነቷ በዚህ ጦርነት ላይ ግልጽ ሆኖ መጥቷል። ኢራን እስራኤልን ብቻ ሳይሆን አሁን በመምታት ላይ ያለችው 12 ሀገሮችን፣ ጎረቤት ሀገሮችን አልፈውም እስከ አውሮፓ ድረስ እስከ ሳይፕረስ እስከ ቱርክም ድረስ ሚሳኤላቸው መትቷል። ይህ ማለት ምንድን ነው? እስራኤል ሁልጊዜ ለእስራኤል ብቻ ሳይሆን አደገኝነቷ የኢራን አመራር ያለው የሚያመርቱት መሳሪያ ለአውሮፓም ለአሜሪካም የሚያሰጋ መሆኑን በተደጋጋሚ የጠቀሰችውን ሁኔታ በተጨባጭ በአሁኑ ጦርነት 12 ሀገሮች ሲመቱ ግልጽ ሆኖ ታይቷል ማለት ነው። ስለዚህ አሜሪካ የዓለም ዲሞክራሲ መሪ እንደመሆኗ መጠን ይህ ሁኔታ አደገኝነቱን አምናበት ከእስራኤል ጋር ተባብራ በአሁኑ ደረጃ የወታደራዊ እርምጃ ይሄዳል። ነገር ግን ጦርነቱን የጀመረች እስራኤል መሆኑን አንርሳ። ቅዳሜ ጠዋት የመጀመሪያውን ተኩስ የመጀመሪያውን እርምጃ በኢራን አመራሮች ላይም ሆነ በኢራን መሳሪያዎች ላይ የተከፈተው በእስራኤል ነው። ስለዚህ አሜሪካ መጨመራቸው መተባበራቸው እናመሰግናለን። አደገኝነቱን ለእስራኤል ብቻ ሳይሆን ለዓለም አደገኛ መሆኗን ስላመኑና ብዙ ጊዜም ደግሞ በውሸትና በማታለል ለድርድር እየቀረቡ ስላታለሏቸው አደገኝነታቸውን በደንብ አድርገው እንደ እስራኤል ስለተረዱ ነው። አምባሳደር፣ አጋርነታቸው እስከምን ድረስ ይዘልቃል? የአሜሪካና የእስራኤል እስራኤልና አሜሪካ እንደሚታወቀው አንደኛ እስራኤል በመጀመሪያ ደረጃ እንደገና በ1948 በዩናይትድ ኔሽን በድምፅ ብልጫ በጸደቀብ ጊዜ መጀመሪያ እውቅና ከሰጡ ሀገሮች አሜሪካ ናት። ከዛን ጊዜ ጀምሮ ሁለቱ አገሮች ዲሞክራሲ ሁለቱም የዲሞክራሲ አገር እንደመሆናቸው መጠን በዓለም ውስጥ ዲሞክራሲ ሰንፎ የሰው ልጆች እኩልነት ተጠብቆ ለብልጽግናና ለነጻነት ለሃይማኖትም ነጻነት ለሰው ልጆችም እኩልነት ሁለቱ አገሮች በጋራ የሚሰሩ የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ በጣም ወዳጅነቱ በጣም የጠበቀ ነው፣ እንደ አለት የታነጸ ነው። በዚህ ጦርነት ቀደም ሲል ለማስታወስ እንደሞከር ነው ነገ ወይንም ቅዳሜ ዕለት 2 ሳምንት ይደፍናል ይሄ ጦርነት። በዚህ ጦርነት ቀናትን ሲወልዱ የጦርነቱ ተሳታፊ የሚሆኑ ሀገራት ቁጥር እየጨመረ እየመጣ ነው። ይሄ መሆኑ ደግሞ በመላው ዓለም በሚባል ደረጃ ስጋትን እየፈጠረ ነው። በተለይ በኢኮኖሚ አቅማቸው ደካማ በሆኑ የአፍሪካ ሀገራት ላይ ስጋቱ በዛው ልክ ነው እየጨመረ ያለው። እንደውም ስጋታቸው በኢኮኖሚ እንጎዳለን ብቻ ሳይሆን ሶስተኛው የዓለም ጦርነት ሊቀሰቀስ ይችላል የሚል ስጋትንም እየፈጠረ ነው እና
የእስራኤል ምላሽ ምንድን ነው ለዚህ? እስራኤል በእውነቱ ዓላማዋና ሂደቷ ስጋት የሌለበት ዓለም እንዲኖር ነው። የመካከለኛው ምስራቅም ሌሎችም አካባቢዎች ምክንያቱም የመካከለኛ ምስራቅም ሁኔታ ለሌሎችም ደግሞ ዳይሬክት ቀጥታ ሆነ በተዘዋዋሪ መልክ ጉዳት እንደሚያመጣ ግልጽ ነው። ስለዚህ የእስራኤል ዓላማ ነገሩ ሳይባባስ አስጊ መሳሪያዎችን ማውደምና ሰላም የሆነ ዓለምም ሆነ የመካከለኛው ምስራቅ ሀገሮች እንዲኖር ነው። ምኞቱም ይሄ ነው፣ ዓላማውም ይሄ ነው። እስራኤል ቅድሚያ የምትወስደውና የማትደራደርበት የህልውናዋ ጉዳይ ነው። ስለዚህ ጥቅምት 7 ቀን እስራኤላውያን በሐማስ ከነቢጃማቸው እንደተኙ ሲታረዱ በሺህ የሚቆጠሩ የእስራኤል ዜጎች በዚህ ወረራ ላይ ሲገደሉና ተጠልፈው ሲሄዱ ያኔ እስራኤል ብቻዋን ነው የቆመችው። ስለዚህ እስራኤል ተከላከለች። አሁንም በመከላከል ላይ ነው ያለችው። አሁንም ያለው ጦርነት ህልውናዋን ለማስጠበቅ የምታደርገው ስለሆነ ከምጣኔ ሀብትና ከሌላው ሁኔታ ሁሉ መጀመሪያ የሚቀድመው የእስራኤል የህልውና ጉዳይ ነው። በዚህ ሂደት ላይ ግን የምንመለከተው እንደ ሀገር የኢራን ከተዳከመች ብሎም ደግሞ ምናልባት የኢራን ህዝብ ይሄን ሽብር ፈጣሪ መንግስት ከቀየረ በኢራን በኩል ያለው የፕሮክሲስ ወይም ደግሞ ተላላኪዎችን የሰላም ጠላት የሆኑትን የኢኮኖሚ ጠላት የሆኑትን ሽብር ፈጣሪ ድርጅቶችን ከኢራን እርዳታ ማግኘት ካቆሙ አካባቢው ሰላም ይሆናል፣ የዓለም ኢኮኖሚም ሰላም ይሆናል። በቀይ ባህር ዙሪያ መርከቦች አልፈው እንዳይሄዱና የዓለም ኢኮኖሚ እንዲጎዳ የሚያደርጉት ኢራን የሚረዷቸው ኢራን የሚያስታጥቋቸው ሽብር ፈጣሪዎች ናቸው። ይሄ ለዓለም ግልጽ ነው። ይሄን ዓለም ያውቃል። ስለዚህ አሁን የዓለምን ችግር እስራኤል እየተዋጣችው ነው፣ እየተዋጋችው ነው፣ እያወደመችው ነው። ለምን? ጥሩ ዓለም እንዲኖረን የወደፊት ብልጽግና፣ የወደፊት አብሮነት፣ የወደፊት ትብብር በመካከለኛው ምስራቅም ሆነ በዓለም እንዲኖር የዓለም ኢኮኖሚም ነፃ የሆነ እንዲሆን ለማድረግ ነው። እንግዲህ እነዚህን ጸረ ሰላምና ጸረ ኢኮኖሚ የሆኑ ሽብር ፈጣሪዎችን ለማውደም የምትታገለው ኢራን። እርስዎ እነ ሂዝቦላን እነ ሐማስን ወይም ደግሞ እዚህ የተላላኪ ጎራ ውስጥ የፈረጇቸው እንደ ጸረ ሰላም ኃይል አድርገው ቢሆንም ራሳቸውን ግን የሚሉት የነፃነት ታጋዮች ከእስራኤል ጭቆና ነፃ ለመውጣት የሚታገሉ አድርገው ነው የሚያስቡት። ኦኬ፣ ሁቲም የትኛውን ነፃነት ለማውጣት ነው? እስራኤል የመንን ቅኝ ግዛት ይዛለች እንዴ? የትኛውን ነፃነት ለማግኘት ነው እስራኤልን ስንት ሺህ ኪሎ ሜትር አቋርጠው በሚሳኤል እስራኤልን የሚደበድቡ? እስራኤል ከሁቲም 1 ሴንቲሜትር የሆነ መሬት ወስዳለች? አልወሰደችም። ሂዝባላ እስራኤልን ከሊባኖን ውስጥ ሆኖ የሚደበድበው እስራኤል የሊባኖስን መንደር ወይም መሬት ወስዳለች? አልወሰደችም። ሶሪያ፣ ኢራቅ፣ በእነዚህ ሁሉ የታጠቁት በኢራን በኩል የታጠቁት ሽብር ፈጣሪዎች ሁሉ እስራኤል ይዛባቸዋለች፣ ወራለች። ስለዚህ የነፃነት ሳይሆን ቀደም ብዬ የጠቀስኩትን እስራኤልን ከመካከለኛው ምስራቅ ለመፋቅ ያላቸውን ርዕዮተ ዓለም በኢራን በኩል ግብ ለማምታትና ለማሳካት የሚደረግ ነው እንጂ የነፃነት ትግል አይደለም። ይሄ እስራኤል ባለፉት ዓመታት አሁን የቅርብ ጊዜ ትውስታ ከሆነው በጋዛ ላይ እየተካሄደ ካለው ከሐማስ ጦርነት እንዲሁም አሁን በመካከለኛው ምስራቅ
የተጀመረው ጦርነት ለምሳሌ በኢራን ስለሚሞቱ ንጹሃን ህፃናት የሀገራቸው አቋም ምንድነው? እርሱ ቅድም እስራኤል ንጹሃንን ኢላማ አታደርግም ይላሉ። ግን አሁን ሰሞንኛው ጦርነት መቀስቀሱን ተከትሎ ዩኒሴፍ አንድ መረጃ አውጥቶ ነበር። በዚህ ጦርነት 1100 ህፃናት ቆስለዋል ወይ ሞተዋል ይላል ሪፖርቱ። ጋዛም ላይ በተመሳሳይ ህፃናት መሞታቸውን የሚያሳዩ የምስል ማስረጃዎች ሪፖርቶችም ጭምር እየወጡ ነው። ምን ይላሉ? ኦኬ ሁኔታው የኢራኑንና የጋዛውን ለየት አድርጌ ላቅርበው። በኢራኑ ላይ ስንሄድ እስራኤል አሁንም ቢሆን የምታነጣጥረው ወታደራዊ መዋቅሩንና የሽብር ፈጣሪውን የመንግስት መዋቅር ነው። ስለዚህ በዚህ ሂደት ላይ ጥቃት እየተደረገ ነው። በሌላ በኩል አሁን የጠቀስከው ህፃናት ያልከው ገና የተረጋገጠ ነገር የለም። እስራኤል ይህን ሁኔታ አልተቀበለችውም። እስራኤል አላደረኩም፣ የኔ ወታደራዊ ኃይል የፈጸመው ነገር የለም ተብሎ ነገሩ በኢንቨስቲጌሽን ላይ ነው ያለ፣ ወይም ደግሞ በመጣራት ላይ ነው ያለ። እስራኤል ግን ያነጣጠረችው በማነጣጠርም ላይ አሁንም ያለው የዚህን አገዛዝ መሪዎችን መሳሪያቸውን፣ መዋቅራቸውን፣ መንግስታዊ ሆነ ወታደራዊ መዋቅራቸውን አዎ ታነጣጥራለች። ምናልባት በዚያ ውስጥ ዓላማ ያልተደረጉ ለተፈጠሩ ይሆናል። እስካሁን ድረስ ይሄ ተብሎ የቀረበ የለም ቅድም ከጠቀስከው ሁኔታ በቀር። ያም ደግሞ የእስራኤል በአየር በዚያ ዙሪያ እንዳልነበረና ይሄንን እስራኤል እንዳልተቀበለችው ነገሩም እንዲጣራ ተደርጓል ማለት ነው። በተቃራኒው ግን ስንመለከተው ኢራን የምታነጣጥረው የኢራን ሚሳኤሎች በእስራኤል ላይ የሚያደርገው እና ኢራን የምታነጣጥረው ንጹህ ዜጎች የሚኖሩበትን መኖሪያ ላይ፣ ሆስፒታል ላይ፣ ትምህርት ቤቶችን እነዚህን ከመሳሰሉ ቦታ እያነጣጠረች ብዙ እስራኤላውያን ቆስለዋል፣ ህይወታቸውን አጥተዋል፣ ንብረታቸውም ወድሟል። ይሄ ተጨባጭ ሁኔታ ነው። እስራኤል ወታደራዊውን መዋቅር ስታነጣጥር፣ በተቃራኒው ግን ኢራን የምታነጣጥረው በንጹህ ዜጎች ላይ ነው። ወደ ጋዛ ሁኔታ የሄድን እንደሆነ በጋዛ ሁኔታ ሂደት ላይ ያለው ጥቅምት 7 ላይ ባደረገው ሐማስ ወረራ 251 የእስራኤልን ዜጎች ጠልፎ በመውሰድ በሰው ሰራሽ ዋሻ ውስጥ ሲኦል ውስጥ በማግባት በሰላም ለ3 ሳምንት ያህል በሰላም እንዲለቁ ተለምነዋል። አለቅ ሲሉ ግን እንደ መንግስት እንደ መከላከያ ኃይል ዜጎቹን ማስፈታትና ማስለቀቅ ግዴታ ስለሆነ እስራኤል ዜጎቿን ለማስለቀቅ ወታደራዊ ዘመቻ በጋዛ ላይ አድርጋለች። ይሄ ግን የእስራኤል ዘመቻ ከሌላው ለየት የሚልበት ምክንያት 3 አብይ ጉዳዮች አሉ። በዓለም ወታደራዊ በጦርነት ላይም ያልታዩ ያልተከሰቱ በታሪክም ውስጥ ያልነበሩ። አንደኛ እስራኤል መጀመሪያ አካባቢውን ለመምታት በምታስብበትና ታርጌት በምታደርግበት ጊዜ በአረበኛ ቋንቋ ፓምፕሌትን በማሳወቅ በሶሻል ሚዲያም ሆነ በኤሌክትሮኒክ ግንኙነት ይሄን አካባቢ ልቀቁ፣ ሽብር ፈጣሪዎችና መሳሪያቸው አለ፣ እዚያ ላይ ታርጌት ልናረግ ስለሆነ ልቀቁ እያለች መጀመሪያ ማስጠንቀቂያ ትልካለች። ይህ ማስጠንቀቂያ ሽብር ፈጣሪዎች እንደሚያነቡትና መሳሪያቸውንም ሆነ እነሱም እንደሚሸሹ ጠፍቶ አይደለም። ነገር ግን የንጹሃንን ነፍስ ለማዳን ሲባል ምናልባት በአጭር ጊዜ የሚፈጀው ጦርነት ለ2 ዓመት ተኩል ሊቀጥል ቻለ በዚህ ምክንያት እንጂ እንደሌላው የጦርነት ሂደት ላይ እንዲሁ ዝም ብሎ ማድበስበስ ይቻል ነበር ሁሉንም። እስራኤል ግን እንዲህ አላደረገችም። ይሄ አንዱ ክስተት ነው። አስቀድሞ የማስጠንቀቂያን ሁኔታ
ሁለተኛው ክስተት ደግሞ እስራኤል ጋዛ በገባችበት ጊዜ ሲቪሊያን ወይም ንጹህ ዜጎች በራብ፣ በበሽታ፣ በውሃ በእንደዚህ ያሉ አስፈላጊ ጉዳዮች ላይ እንዳይቸገሩ በየቀኑ 600 የጭነት መኪናዎች ውሃን፣ መድኃኒትን፣ ነዳጅን እና ምግብን በመጫን በየቀኑ እንዲገቡ አደረገች መከላከያ ኃይሉ። ይሄ ሁኔታ የሰዎችን ደህንነት ለመጠበቅና በዚህ ምግብ፣ በዚህ መድኃኒት፣ በዚህ ውሃ፣ በዚህ ነዳጅ ሽብር ፈጣሪው ሐማስም አብሮ እየተጠቀመበት ነው። ስለዚህ ይሄ የታወቀ ነው። ስለዚህ እስራኤል ጠላቷን እየመገበች የምትዋጋ አገር ናት። መከላከያ ኃይል ነው። በታሪክ ውስጥ የኔ እውቀት እስከወሰነው ድረስ እንደዚህ ያደረገ የጦርነት ታሪክ አላየሁም፣ አልሰማሁም። ሁለቱ አብይ ነገሮች ናቸው። በሶስተኛ ደረጃ ደግሞ የምንመለከተው ሐማስ እንኳ የራሱን ዜጎች የራሱን ሰዎች ሕያው ጋሻ አድርጎ ሲያቀርብ ሕፃናትንም ሆነ ሴቶችን አዛውንትንም ሆነ እስራኤል እንዲህ አርጋ ገደለች ብሎ ለፕሮፓጋንዳው እንዲያመቸው እነሱን ንጹህ ዜጎችን ሕያው ጋሻ አድርጎ ያቀርባቸዋል ሐማስ። በዚህ ጊዜ አውሮፕላኑ ቦምብ ጭኖ ከሄደ እንደ ሰዎች ካሉ ዜጎች ፓይለቱ እንደገና ይመለሳል ዓላማው ላይ ሳይተኩስ። ለምን? ሐማስ ሕያው ጋሻ አድርጎ እንዳቀረባቸው ስለሚመለከት እና በዚህ በኩል እስራኤል ንጹሃንን በመግደል ልትወነጀል አይገባትም። ንጹሃንንም አልገደለችም፣ አላነጣጠረችም። ሽብር ፈጣሪዎች ግን የእስራኤልን ንጹሃን ዜጎቿን አርደዋል፣ በቁመና አቃጥለዋል፣ ከተኙበት ከነቢጃማቸው አርደዋቸዋል። እርጉዞችን እንኳ ከሆዳቸው በጩቤ ከውስጥ ያለውን ጽንስ ሁሉ አውጥተው ይህን ሁሉ ስቃይ ያደረጉ ጨካኝ አረመኔዎች ናቸው። የእስራኤል ምላሽ ግን አዎ ይሄን ያደረጉትን እስከ መጨረሻ አለቀቀቻቸውም፣ ለወደፊቱም አትለቃቸውም ይሄን ያደረጉ ድርጊቶችን። ነገር ግን ከጦርነቱ ውስጥ ነፃ ያልተሳተፉትን ዜጎች ግን አላደረገችም፣ አታደርግም። ሐማስ በሚያደርገው ሕያው ጋሻ ዜጎችን በሚያደርገው ምናልባት ስህተት ሊሰራ ይችላል። የዚህ አይነት ሁኔታ ለዚህም አንዳንድ ስህተት ሰለባ የሆኑ ዜጎች በሁለቱም ገጥ ሊኖር ይችላል። ለዚህም እስራኤል ለተደረገው በስህተት ለተደረገ ነገር ራሷን በራሷ አጣርታና መርምራ እውቅናም የሰጠችበት አለ። አጣርታም ደግሞ እነሱ ራሳቸው ተኩሰው የገደሏቸውን ሰዎች እስራኤል ነው እርዳታ ከዓለም ድርጅቶች ሰብአዊ ድርጅቶች እርዳታ ለመቀበል የተሰለፉትን የጋዛ ነዋሪዎች ለምን እርዳታ ትወስዳላችሁ በሚል የሐማስ በራሱ ተኩሶ የገደላቸው ብዙዎች ናቸው። ይሄ በተጨባጭ የታየ ነገር ነው። ግን እስራኤል አሁንም ቢሆን ባለፉትም በተካሄዱት ጦርነቶች ሆነ ብላ ንጹህ ዜጎችን አላነጣጠረችም። እንዲያውም አሁንም እንኳ በኢራንም ሆነ በሊባኖስም ሂዝባላ በከፈተው ጦርነት አስቀድማ ልቀቁ ይሄን ቦታ እያለች ነው የምታሳውቀው። መልካም አምባሳደር፣ ይሄ ጦርነት መቀስቀሱን ተከትሎ አንድ መረጃ የዓለም አቀፍ መገናኛ ብዙሃን አሰራጭተው ነበረ። መረጃው የሚለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን እያፈራረስናት ነው፣ ይህም ይቀጥላል ማለታቸውን ነው ዓለም አቀፍ መገናኛ ብዙሃን የዘገቡት። ይህ የሚሆን ይመስሉታል ወይ? የቀረው ዓለም ደግሞ ይህንን በዝምታ የሚመለከት ይመስላል? እንግዲህ ይሄ የአደባባይ ሚስጥር ነው። እስራኤል
በአሁኑ ደረጃ እስራኤል የኢራንን ወታደራዊም ሆነ መንግስታዊ መዋቅር ላለው አገዛዝ የሚያገለግለው ዓላማዎች እየተደረጉ እየፈራረሱ ናቸው። እነዚህም ደግሞ ለህልውና ለእስራኤል ህልውና አስጊ የሆኑት በመጀመሪያ ደረጃ የሚወሰዱ ናቸው። ህልውናውን ለማጥፋት አደጋውን ለማጥፋት ነው እንግዲህ ይሄ ዘመቻ የተካሄደው። ይህ እስከሚሳካ ድረስ እስራኤል ስጋት ናቸው፣ ለእስራኤል ስጋት ናቸው ብለው የታመነባቸውን ወታደራዊ መዋቅርም ሆነ መንግስታዊ መዋቅርም ሆነ የኒውክሌር መሳሪያዎችም ሆነ የሚሳኤል ማምረቻዎችን ሁሉ እነሱን ታፈራርሳለች፣ እያወደመች ነው፣ እያፈራረሰች ነው። ይሄንም ደግሞ ዓላማዋን እስከምታሳካ ድረስ ትቀጥላለች። የተወሰነ ቀን የለም። እኔ እስከማውቀው ድረስ ጠቅላይ ሚኒስትራችንም ተናግረዋል። እንደ አስፈላጊነቱ እንቀጥላለን ያሉ፣ እንደ አስፈላጊነቱ በአጭር ጊዜ ውስጥ ካለቀ እስራኤል ኢራንን ለመያዝ ወይም ኢራንን ለማስተዳደር ሀሳቡም የላትም፣ ዓላማውም የላትም። እስራኤል ዓላማዋ አስጊ የሆኑትን ለእስራኤል ህልውና የሚያሰጉትን ከመሬት በታች የተቀበሩትን መሳሪያዎች በሙሉ ማውደም ነው። እነዚህ እስከተሳኩላት ነገሩ ያበቃል። ቀኑ ግን ይሄ ነው ማለት አይቻልም። እንደሚታወቀው ደግሞ ፕሮክሲሷ ወይም ደግሞ ተላላኪዋ ሊባኖን ላይ ደግሞ እነ ሂዝባላ ያው ኢራን ናት። ሁለተኛ ኢራን ሊባኖን ላይ ሆነው መሳሪያቸውን አከማችተው አገራችን በሚሳኤል ቀን ተሌት እየተደበደበች ነው። የሊባኖስም ያለው አስጊ እስካልተደመሰሰ ድረስ በኢራንም ያለው እስካልተደመሰሰ ድረስ ጦርነቱ አያቆምም። ዓላማዎች ከተሳኩና ከተደመሰሱ በኋላ ሊያቆም ይችላል። መልካም። ይሄኛው ጦርነት መጀመሩን ተከትሎ በመጀመሪያው ቀን እስራኤል በወሰደችው ኢላማ ኢራን መሪዋን አጣለች። አያቶላ አሊ ሀሜኒ ማለት ነው። የእሳቸውን ሞት ተከትሎ ልጃቸው ሙጀተባ ሀሜናይ የኢራን መሪ ተደርገው ተሹመዋል፣ ይፋ ተደርጓል። ይህንን ሹመት ግን እስራኤልም አሜሪካን በበጎ አልተቀበሉትም። ለምን? ይሄ ሂደት ሁኔታ አሁን የተሾሙትም የነበረውን አመራርና የነበረውን አይዲዮሎጂ ርዕዮተ ዓለም ለማሳካት እና የሚያሳኩ መሆናቸውንና ዛቻቸውን አሁንም እየተናገሩ ነው። ስለዚህ ዓላማው ይህ እስከሆነ ድረስ አሁን እስራኤል መቼም አጨብጭባ ልትቀበላቸው አይደለም። ምክንያቱም ዞሮ የአባታቸውን ርዕዮተ ዓለም አባታቸው ያላሳኩትን ርዕዮተ ዓለም አሁንም ደግሞ የሚያሳኩ ለማሳካት የሚሰሩ ከሆነ እንግዲህ እስራኤል እንኳን ደህና መጡ ማለት አትችልም። ይሄ ነው ያለው ሁኔታ። መቼ ነው እስራኤል የኢራን ምን አይነት መሪ ቢመጣ ነው አጨብጭባ ልትቀበል የምትችለው ነው? ወይንስ የእስራኤል ፍላጎት ኢራን ላይ የራሷን ምስለኔ መሾም ነው ብለው የሚያነሱም አሉ? ይሄም አባባል ትክክል አይደለም። የኢራንን አመራር የመወሰን መብት ያለው የኢራን ሕዝብ ነው። የኢራን ሕዝብ የራሳቸውን እድል በራሳቸው የመወሰን መብት አላቸው። ግን ባለፈው ወራት ውስጥ ያየነው አንድ ክስተት አለ። ዓለምም ጸጥ ብሎ የተመለከተው ከ32,000 በላይ የኢራናውያን በዚህ ጨካኝ አመራር ሲገደሉ፣ ሲታረዱ፣ ለነጻነታቸውና ለዲሞክራሲ ለአመራር ወጣው ሰልፍ ሲያደርጉ ተጨፈጨፉ። ዓለም ዝም ብሎ ነው የተመለከተው። ምንም ያደረገው ነገር የለም። ያም ሆነ ይሄ የኢራናውያን ውስጣዊ ጉዳይ ነው።
እስራኤል ለኢራናውያን መሪ ልትቀጥርላቸው አይደለም። የጦርነቱ ዓላማ የእስራኤልን ሕልውና ለሚያሰጉ ነገሮችን ለማጥፋት ነው። አሁን ያለው አመራር ቢቀየር ደስ ይላል። ምክንያቱም ርዕዮተ ዓለሙ አሁንም ቢሆን ቢደመሰስ ነገ ደግሞ እንደገና መስራታቸው አይቀርም ይሆናል። ዓላማቸውን ከቀየሩና ኒውክሌር ማምረቱን ከተው መሳሪያ ለእስራኤል ሁልጊዜ ድግሱን የሚያቆሙ ከሆነ እና አሁን ነገ እናጠፋታለን ከነገ ወዲያ እናጠፋታለን እያሉ በቃላት ብቻ ሳይሆን በተግባር የሚያካሂዱትን ካቆሙ እኛ የኢራንን አመራር እስራኤል የመወሰንም ፍላጎት የላትም፣ አትወስንም። እስራኤል የምታስጠብቀው ህልውናዋን ነው። አምባሳደር፣ ይሄ ጦርነት በአንድም ይሁን በሌላ መልኩ በሚደረግ ውይይት ይቋጫል ተብሎ ነው የሚጠበቀው። ከዚህ ጦርነት ማግስት በኋላ እርሶም ቀኑን በውል አያውቁትም፣ እስራኤልም ይፋ አላደረገችውም። ግን የተባለው ሆኖ ከዚህ ጦርነት በኋላ ከኢራን ጋር ወዳጅነት መታሰብ ይችላል? በመሰረቱ የዚህ በውይይት ለሚለው ሁኔታ አሁን በጠረጴዛ ላይ አይደለም፣ በአጀንዳ አይደለም። ይሄ ሁኔታ ካሁን በፊት ተሞክሮ እስራኤል የተታለለችበት፣ አሜሪካም የተታለለችበት የተዋሸችበት ሂደት ነው። በሰኔ 2025 የአንበሳው መነሳት በሚለው ዘመቻ ላይ ተውተዋለሁ ኑ እንደራደር ብለው ነው ከ12 ቀን በኋላ ስራው ሳይፈጸም የተቆመው። አሁን እነሱ ግን በዚያ በመደራደር ፈንታ የእውነት ድርድር ሳይሆን ጊዜን ነው ያተረፉትኝ፣ አንደርግራውንድ ቆፍረው ፋብሪካውን መስራት። ስለዚህ እስራኤል በአሁኑ ደረጃ እነዚህን መሳሪያዎች እስካላጠፋች ድረስ፣ አደጋ የሆኑትን እስካላወደመች ድረስ ለድርድር ከኢራን ጋር አትቀመጥም። ሆኖም ግን እስራኤል ምንጊዜም ቢሆን እጇን ለሰላም የዘረጋች ሀገር ናት። ለወደፊቱ አስጊ መሳሪያዎች ከተደመሰሱ በኋላ ኢራን ከእስራኤል ጋር ዲፕሎማሲ ግንኙነትም ሆነ ሰላም ለመፍጠር ከፈለገች ጠቡ ከኢራን ሕዝብ ጋር አይደለም። ስለዚህ ሰላም ማድረግ ይቻላል። እንደ ድሮ ከ1979 የነበረውንን የሁለቱ ሕዝቦችና የሁለቱ ሀገሮች ወዳጅነት እንደገና ማደስ ይቻላል። ጎረቤት ሀገሮችንም ሁሉ ኑ በሰላም እንበልጽግ፣ ኑ በሰላም እንተባበር ብላ እጇን የዘረጋች ሀገር ናት። ለታሪካዊ ሂደት ያህል ስንመለከተው ከግብፅ የበለጠ መራራ ጠላት ለእስራኤል አልነበረም። ግብፅ በተከታታይ በ1949፣ በ1967፣ በ1973 በእነዚህ ሁሉ እስራኤልን ለማጥፋት የአረብ ሀገሮችን በማስተባበር የዘመተች የተዋጋች ግብፅ ነበረች። ኋላ ግን ሁኔታውን ስትረዳው ካምፕ ዴቪድ የተባለውን የሰላም ስምምነት ተመስርቶ ሁለቱም ሀገሮች ዛሬ በጋራ ይበለጽጋሉ ማለት ነው፣ ይረዳዳሉ። ይሄም ታሪካዊ ክስተት በኢራን ጋራ የማይፈጠርበት ምክንያት የለም። እስራኤል ለሰላም እጇን የዘረጋች ናት። ለሰላም ጥሪዋን ታደርጋለች። ነገር ግን ለሰላም ሲመጡ ንጹህ ሆነው መምጣት አለባቸው። በጎድን ማጥፊዋን እየሰሩ በሌላ በኩል ደግሞ ሰላም ብለው መምጣት አይችሉም። ይሄ ሊሆን አይችልም። ምክንያቱም ከእስራኤል የሚሰወር ነገር የለም። ይሄ ነው ያለው ሁኔታ። መልካም። እስቲ የኢኮኖሚያዊ ስጋቶችን እናንሳ አምባሳደር። ይሄ ጦርነት መቀስቀሱን ተከትሎ ኢራን የወሰደችው አንድም እርምጃ የሆርሙዝ ወሽመጥን መዝጋትና እዛ አካባቢ ላይ የሚንቀሳቀሱ የሚቀስፉ መርከቦች እንዳያልፉ መከልከል ነው። የሆርሙዝ ወሽመጥ ደግሞ ካልተሳሳትኩ የዓለምን 20% የሚደርስ የነዳጅ መተላለፊያ መስመር ነው።
ኢራን ግን አሁን ዛሬ እንኳን ከእርሶ ጋር ከማደርገው ቃለ መጠይቅ በፊት የወጡ መረጃዎችን ሳይ ይህንን ወሽመጥ ዘግታ እንደምትቀጥል እንዲሁም ደግሞ የበቀል እርምጃዎቿንም አጠናክራ እንደምትቀጥል እየዛተች ነው። ይህን ተከትሎ ዓለም ላይ የነዳጅ ዋጋ በከፍተኛ ሁኔታ አሻቅቧል። ካልተሳሳትኩ አንድ በርሜል ነዳጅ እስከ $100 በላይ ዘሏል። እና ይህንን ቀውስ እንዴት ያዩታል? እንግዲህ በጦርነት ትርፍ የለም፣ በጦርነት ክሳራ ነው ያለው። ስለዚህ እስራኤልም ይህን ጦርነት ስትጀምርና ስታካሂድ ብዙ ምጣኔ ሀብቷ እየወደመ ነው። በኢራን ሚሳኤሎችም ንብረትና የሰው ሕይወት እየጠፋ ነው። ከዚያም ባሻገር ደግሞ ለአንድ ቦምብና የሚወጣው ወጭ ቀላል አይደለም። ነገር ግን ከኢኮኖሚው ከምጣኔው ሀብት በላይ ቅድሚያ የሚሰጠው የሰው ሕይወት ነው። የ10 ሚሊዮን የእስራኤላውያን ዜጎች ሕይወት ነው። ስለዚህ እስራኤል እንደ መንግስት የምትመለከተው የሀገሯ ህልውና ከአደጋ ላይ መሆኑንና ያን ህልውናዋን የሚያሳጣውን አደገኛ መሳሪያ ማስወገድ ነው። ስለ ዓለም ኢኮኖሚ ለሚደርሰው ሁኔታ ልክ የእስራኤልም ኢኮኖሚ እንደሚጎዳው ሁሉ በዓለምም ደግሞ ኢኮኖሚ የሚደርሰው ሁኔታ ያሳዝናል። ነገር ግን ቅድሚያ የሚሰጠው የህልውና ሁኔታ ነው። ስለዚህ እስራኤል ይሄንን ጦርነት የከፈተችው የዓለም ኢኮኖሚ ይጎዳ ብላ ሳይሆን ይሄን ሽብር ፈጣሪ አገዛዝ ለእስራኤል ያዘጋጀውን መሳሪያ ማውደም ነው። በዚህ ሂደት ላይ ለሚፈጠሩ ነገሮች ሁሉ እንግዲህ ቀደም ብዬ እንደተናገርኩት በጦርነት ሽርሽር አይደለም። በጦርነት ትርፍ የለም፣ ክሳራ ነው ያለ። ትርፍ ያለ በሰላምና በትብብር ነው። ይሄ ያለው ሁኔታ። ሂደቱንም እንግዲህ ለወደፊት ልናየው እንችላለን። ተዘግቶ ይቀራል፣ ይከፈታል፣ አይከፈትም የሚለውን በሂደት የምናየው ሁኔታ ሊሆን ይችላል። ምክንያቱም ይሄ በእኔ ደረጃ የሚገለጽ ሳይሆን በአመራሮቻችን ደረጃ ብሎም በተባባሪዎቻችን በአሜሪካን በኩል ያለ ሁኔታ ነው ማለት ነው። አንዳንድ ሀሳቦች ይነሳሉ። በተለይ ከእስራኤል ጋር ተያይዞ ጦርነት ውስጥ ሳትገባም ጀምሮ ማለት ነው እና እስራኤል የቃል ኪዳን ሀገር ናት፣ እግዚአብሔር ይጠብቃታል የሚሉ ሀሳቦች ይነሳሉ። እርስዎ በዚህ ሀሳብ ይስማማሉ? እኔ በመሰረቱ ከሁሉ በላይ ከመሳሪያም በላይ ከሁሉም በላይ የእግዚአብሔርን ኃይል በእግዚአብሔር ኃይል እንተማመናለን። መዝሙረ ዳዊት ላይ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። ስለዚህ በነቢያትም ላይ እንደተጠቀሰው 100 በላይ አገሮች ይህ ህዝብ በተለያዩ ሀያላን መንግስታት የተሰቃየ የተገዛ የተሰደደ ህዝብ ነው። ነገር ግን ነቢያት ከተበተናችሁበት እሰበስባችኋለሁ፣ ወደ ገዛ አገራችሁም አመጣችኋለሁ፣ ጠላቶቻችሁ ምንጊዜም ቢሆን አይተውም፣ ግን እኔ አለኋችሁ ብሎ እግዚአብሔር ቃል ገብቷል። ኦሪት ዘፍጥረት ምዕራፍ 12 ላይ እግዚአብሔር አብርሃምን ሲመርጥ የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ ይላል። ስለዚህ የእግዚአብሔር ቃል ኪዳን አሁንም ከእስራኤል ጋር እንዳለ እናምናለን። ለወደፊቱም ይቀጥላል። እግዚአብሔር የወደደ የመረጠ ዘላለማዊ ነው፣ ጊዜ የማይወስነው ዘላለማዊ ነው ብለን እናምናለን። ስለዚህ እግዚአብሔርን ኃይል አድርገን ነው የምንሄደው። በመጀመሪያ ደረጃ እውቀትንም የሚሰጥ እግዚአብሔር ነው፣ ጥንካሬንም ብርታትንም የሚሰጥ እግዚአብሔር ነው። በዚህ እናምናለን።
እርሱ ጥሩ ነጥብ አነሱልኝ። አንዳንዶቹ ይህንን መነሻ አድርገው ነው ማለት ነው ይሄ ጦርነት ሃይማኖታዊ መልክ አለው ብለው የሚያነሱት። ሃይማኖታዊ መልክ የለውም። ይሄ ትክክለኛ አባባል አይደለም። ጦርነቱ ሃይማኖታዊ ነክ አይደለም። ምክንያቱም ቀደም ብዬ እንደጠቀስኩት ፖለቲካዊ ነው፣ ወታደራዊ ነው። እስራኤልን አጠፋለሁ ብሎ የተነሳን ሽብር ፈጣሪ መንግስት ያዘጋጀውንን መሳሪያ ማጥፋት ነው። ከሃይማኖት ጋር ምንም ግንኙነት የለውም። የእስራኤል ከ10 ሚሊዮኑ ዜጎቿ 20 በመቶ እስላሞች ናቸው። ከኢራን ጋር የነበረውን ታሪካዊ ወዳጅነት ቀደም ብዬ ጠቅሼዋለሁ። ስለዚህ የሃይማኖት ጦርነት አይደለም። ይሄ እስራኤል ታሪካዊ ፍትህ ለሶማሌላንድ ህዝብ ስትሰጥና እውቅና የመስጠቱን ሂደት የመጀመሪያው አገር ስትሆን የሶማሌላንድ ህዝብ የእስራኤል ህዝብ አይደለም፣ እስላሞች ናቸው። ስለዚህ እስራኤል እስላምንም የምታከብር ክርስትናንም የምታከብር ማንኛውንም ሃይማኖት የምታከብር ዲሞክራሲ የሆነች አገር ናት። በእስራኤል አገርም ሁሉም ሃይማኖቶች የነጻ አምልኳቸውን የሚያደርጉ ቅዱሳን ቦታዎቻቸውን ጠብቀው የሚኖሩ እስራኤል አገር ነው። ከመካከለኛው ምስራቅ ውስጥ ክርስትና እያደገባት የሄደው እስራኤል ናት። እምነቶች እየተስፋፉ የሄዱባት እስራኤል ነው። ምክንያቱም የማንኛውንም እምነት ታከብራለች፣ ትጠብቃለች። ይሄ ጦርነት ግን የሃይማኖት ጦርነት አይደለም። ምን ነው እነ ሳውዲ አረቢያ ሲደበደቡ፣ እነ ተባበሩት ኤሚሬት ሲደበደቡ፣ እነ ካታር ሲደበደቡ፣ እነዚህ ሁሉ ሲሆን የእስላም ጦርነት ነው እንዴ? አይደለም። የሃይማኖት ጦርነት ነው እንዴ? አይደለም። እስራኤል ለህልውናዋ የምታደርገው መከላከልና ህልውናዋን ለማዳን የምታደርገው ፖለቲካዊ ወታደራዊ ጦርነት ነው። እጅግ በጣም አመሰግናለሁ አምባሳደር። እስቲ ከመካከለኛው ምስራቅ እንውጣና ስለ ሀገሬ ኢትዮጵያና ስለ ሀገሮት እስራኤል የተወሰኑ ሀሳቦችን እናንሳ። በኢትዮጵያና በእስራኤል መካከል ያለው ዲፕሎማሲያዊ ግንኙነት ምን ይመስላል? እስከምን ይቀጥላል? ሁለቱ ሀገሮች ወዳጅነት ዩኒክ ወይም ልዩ የሆነ ነው። እንደ ማንኛውም አገሮች የዲፕሎማሲ ግንኙነት አይደለም። የኢትዮጵያ ህዝብና የእስራኤል ህዝብ በደም፣ በሃይማኖት፣ በባህል፣ በታሪክ የተሳሰረ የብዙ ሺህ ዘመናት ያቋረጠ ነው። ይህ ወዳጅነት እጅግ በጣም ልብ ለልብ የተያዘ ነው በሁለቱ ህዝቦች መካከልና አሁንም ባለው ሁኔታ ደግሞ በመንግስትም ደረጃ ይህ ሂደት የጋራ የሆነ ብልጽግናና የጋራ የሆነ እድገት ከዕለት በዕለት እየታየ ነው። ኤምባሲያችን በአራት መስመሮች ይህን ግንኙነት በዘመናዊ መልክ እያፋጠነው ይገኛል። አንደኛ መንግስት ለመንግስት በሚለው መስመራችን መስመራችን ውስጥ በሁለቱ አገሮች መካከል ከፍተኛ የሆነ የባለስልጣኖች ወይም የመሪዎች ውይይት አለ፣ ጉብኝትም አለ። የሚኒስትሮች የጉብኝት መለዋወጥ አለ። የውጭ ጉዳይ ሚኒስትሮች ጉብኝት ተካሂዷል። አሁን ደግሞ ባለፈው የእስራኤል ፕሬዝዳንት መጥተው በታላቅ አክብሮት እና ደማቅ በሆነ ልዩ በሆነ አቀባበል የኢትዮጵያ ህዝብም የኢትዮጵያ መንግስትም ተቀብሏቸው ከኢትዮጵያ መሪዎች ጋር ከፕሬዝዳንቱ፣ ከጠቅላይ ሚኒስትሩ፣ ከውጭ ጉዳይ ሚኒስትር ጋር ከፍተኛ የሆነ ይሄንን መንግስት ለመንግስት ያለውን ግንኙነት የበለጠ የሚያጠናክሩ ስራዎች ተሰርተው ስኬታማ የሆነ ጉብኝት ተካሂዷል። ይህ ጉብኝት የሃይ ሌቨል ወይም የከፍተኛ ባለስልጣኖች ጉብኝት ደግሞ ሁለተኛውን መስመር ደግሞ በበለጠ ያስፋፋልናል። ይሄውም ፕራይቬት ኢንቨስተርስ የምንለው ነው።
የሁለቱ ሀገሮች ግንኙነት በዚህ ደረጃ ላይ በፕሬዚዳንት ደረጃ ላይ ጉብኝት በሚደረግበት ጊዜ የእስራኤል ባለሀብታሞች የሁለቱን ሀገሮች ወዳጅነትና ጽናት እና መተማመን በዚህ ይወስዱና ወደ እስራኤል ወደ ኢትዮጵያ በመምጣት ብዙ ኢንቨስትመንት እያደረጉ ይገኛሉ። ምክንያቱም እስራኤል እንደሚታወቀው ስታርታፕ ኔሽን በመሆን በስራ ፈጠራም ሆነ በዚህ በኢኖቬሽን እና በቴክኖሎጂ በኩል የተካነች ስለሆነ ይህንም ያደረገው ችግሯን ለመቋቋም ስትል ነው። ከችግር አንጻር ነው። እንደ ጠብታ መስኖን የመሰለ የውሃንን ቁጠባ ለማድረግ እንደ ዳስሊኔሽን እና ሪሳይክሊንግ ማለት የሜዲትራኒያን ባህር ተዘርግቶ በእስራኤል የውሃ እጥረት አለ። ምክንያቱም ሜዲትራኒያን ጨው ነው። ያንን ጨው ወደ ጣፋጭነት ለመቀየር ዳስሊኔሽን የሚለውን ቴክኖሎጂ በማዳበር የማጣሪያ ጨውን ወደ ጣፋጭነት በመቀየር ለፋብሪካም ሆነ ለግብርና ይጠቀምበታል። የ90% እስራኤል የምትጠቀምበት ውሃ ዌስቴጅ ወይም ደግሞ ሪሳይክልድ የሆነ ዩዝድ የሆነ የተጠቀመበትን ውሃ እንደገና ሪሳይክሊንግ በማድረግ ነው። ስለዚህ እስራኤል ይህንን ቴክኖሎጂ ወደ ኢትዮጵያ በማምጣት ኢትዮጵያ ደግሞ በተፈጥሮዋ የተባረከች ሀገር ናት። አፈሯ ለም ነው። ውሃዋ ገደብ የለውም። የሰው ኃይል አላት። አየሯ ጥሩ ነው። ስለዚህ ይህን የተፈጥሮ ሀብቷን ከእስራኤል ቴክኖሎጂ ጋር በአንድነት በማዛመድ ዛሬ ብዙ የእርሻ ልማቶች እየተካሄዱ ነው። በአቮካዶም በተለያዩ ፍራፍሬዎችም በስንዴ በሌላም። በጤና በኩል ይሄርን እንደሆን የጤና አገልግሎት የእስራኤልን ተሞክሮና ቴክኖሎጂ በማምጣት የአቅም ግንባታን በማስፋፋት ዶክተሮች ከእስራኤል መጠው የአቅም ግንባታ ያደርጋሉ። የኢትዮጵያም ዶክተሮች ወደ ኢትዮጵያ ሄደው የጋራ የሆነ የእውቀት ልውውጥ አለ። በቴክኖሎጂውም በኩል እንደዚህ ነው። በሶስተኛ ደረጃ መስመራችን ደግሞ መንግስታዊ ያልሆኑ ድርጅቶች ለትርፍ ሳይሆን ለበጎ አድራጎት የተመሰረቱ ደግሞ መጥተው ከዚህ በጤናም በኩል በእርሻ ልማትም በኩል ከፍተኛ አገልግሎት ይሰጣሉ። በልብ ቀዶ ጥገና፣ በአይን ቀዶ ጥገና፣ በህፃናት ሕክምና እንዲሁም በሌሎችም የእውቀት ልምምድ በማድረግ ብዙ ስራዎች እየተሰሩ ናቸው። በእርሻ ልማትም በኩል ብንሄድ ለምሳሌ ባለፈው በ2025 ብቻ ጄዲሲ የተባለ ድርጅት ከእኛ ከኤምባሲያችን ጋር በመተባበር 8000 አነስተኛ ገበሬዎችን በአነስተኛ ልማት ላይ ያሉን ገበሬዎች 8000ዎችን በትልቅ ተስፋፍተው ትልቅ የእርሻ ልማት እንዲኖራቸው አድርጓል። ይሄም ቴክኖሎጂውን ወደዚህ በማምጣትና ዘርም እንኳ ሳይቀር እና እውቀቱን አቅም ግንባታውን ስልጠናውን በመስጠት ወደ እስራኤል የምንልካቸው ብዙ ናቸው። ለስልጠና ለሴሚናር ለመሳተፍ በዓለም አቀፍ ሴሚናርም ሆነ እስራኤል እና ኢትዮጵያን ብቻ በሚያደርጉት ሁኔታ በተለያዩ ዘርፎች አሁን የኢትዮጵያ ግንኙነት የበለጠ ሆኗል። አራተኛው መስመራችን ህዝብ ለህዝብ በሚለው ነው። ህዝብ ለህዝብ በሚለው ሁኔታ ያን ለብዙ ሺህ ያቋረጠውንን ያሻገረውንን ወዳጅነት በባህል በኩል በዘመናዊ መልክ እያጠናከርነው ነው የምንገኘው። የኢትዮጵያ ሙዚቀኞች እስራኤል ይሄዳሉ፣ አርቲስቶች እስራኤል ይሄዳሉ። የእስራኤልም ደግሞ ወደዚህ መጣው ደግሞ እንደዚሁ ፕሪፎርም ወይም ያሳያሉ። በዚህ ሁኔታ ላይ በጣም የተጠናከረ ነው ያለ። ከዚያ ባሻገር የቱሪዝም ሁኔታ በሁለቱ ሀገሮች ላይ በጣም የተጠናከረ ነው። ለዚህም አገልግሎትና ዋናው ተዋናይ የኢትዮጵያ አየር መንገድ ነው እና የኢትዮጵያ አየር መንገድ በቀን 3 ጊዜ ነው የሚበረው ከቦሌ ቀጥታ ተላቪቭ፣ ከተላቪቭ ለቦሌ በቀን 3 ጊዜ ይበራል። በ4 ሰዓት ውስጥ ብዙ ጂኦግራፊካሊም ቅርብ ነን፣
ብዙ ነገሮች የንግዱም ሁኔታ በዚህ አይነት ነው የሚሄደው። የእስራኤል የአየር ኢንዱስትሪ የኢትዮጵያን የመጓጓዣ ፕሌኖች ወደ ካርጎ ፕሌን በመቀየር ንግዱ በ4 ሰዓት ውስጥ ተላቪቭ በ4 ሰዓት ውስጥ ከተላቪቭ ቦሌ እንዲደርስ እየሆነ በዚህ ሁኔታ ላይ በጣም የተጠናከረ ግንኙነት ነው ያለ። የሁለቱ አገሮች በሁሉም ዘርፍ በኢትዮጵያና በጣም የተጠናከረ ነው ያለው። ሁለቱ አገሮች በአሁኑ ደረጃ ላይ የአንድ ሳንቲም ሁለት ገጽታዎች ናቸው። እስራኤልም ለኢትዮጵያ፣ ኢትዮጵያም ለእስራኤል በዓለም አቀፍ መድረክም በዲፕሎማሲውም ደረጃ ከፍተኛ ሚናና ትብብር ነው ያለው። የሁለቱ አገሮች ግንኙነት አፍንጫን ቢመቱት ዓይን ያለቅሳል እንደሚባለው በአማርኛው የዚህ አይነት ሁኔታ ነው ያለው። የእስራኤልን ክፋት የኢትዮጵያ ሕዝብ ማየት አይፈልግም። የኢትዮጵያንም ክፋትና መከፋት የእስራኤል ሕዝብ ማየት አይፈልግም። ሁሉም የእስራኤልም ቁስል የኢትዮጵያ ቁስል ነው። የኢትዮጵያ ቁስልም ለእስራኤል ሕዝብ ቁስል ነው። በእንደዚህ ያለ ሁኔታ ነው የሁለቱን ሀገሮች ግንኙነት የምገልጸው። መልካም። እኔ አንድ የመጨረሻ ጥያቄ ላንሳና ውይይታችንን መቋጨት እንችላለን። ሀገሬ ኢትዮጵያ የባህር በር ያስፈልገኛል፣ ታሪካዊ የወደብ ባለቤትነቴን ባልተገባ ስህተት አጥቻለሁ። አሁን ግን ካለኝ የቆዳ ስፋት፣ ከማንቀሳቀሰው ኢኮኖሚ፣ ካለኝ የህዝብ ቁጥር አንጻር የወደብ አክሰስ ቱ ሲ ይገባኛል ትላለች። ይህንን ጥያቄ እስራኤል እንዴት ታየዋለች? አዎ እስራኤል ይህንን ቀደም እንደጠቀስኩት የኢትዮጵያ ችግር የእስራኤልም ችግር ነው። ይህን ችግር እስራኤልም የምታምንበትና ይህ ችግር መፍትሄ መኖር አለበት ብላ የምታምንበት ጉዳይ ነው። እንደጠቀስከው 130 ሚሊዮን ህዝብ ያላት ሀገር ለኢኮኖሚዋ እድገትም ሆነ ለሉዓላዊነቷ የባህር በር ያስፈልጋታል። ይህን እስራኤል ሙሉ በሙሉ ታምናለች። ኢትዮጵያም በዲፕሎማሲም ሆነ በሰላም መልክ ይህን የባህር በር ለማግኘት የምታደርገውን ጥረት እስራኤል ሙሉ በሙሉ ትደግፋለች፣ ከኢትዮጵያ ጎን ናት። እንደው ግን ማንሳት የሚፈልጉት ሀሳብ ካለ አንድ ድል ስጦትና እንግዲህ የኢትዮጵያና የእስራኤል ወዳጅነት በእንደዚህ ያለ ሁኔታ ላይ ነው ያለ። አንድ ነገር ግን ጠበቅ አድርጌ የምናገረው ቀደምም በጥያቄ ላይ አንስተዋል። እስራኤል ይህን ጦርነት የምታካሄደው ጠብጫሪ ሁና ወይም በማን አለኝበት ሳይሆን ህልውናዋን ለማስጠበቅ በተደጋጋሚ ህልውናዋንን ለመደምሰስ እና ለማድረግ ሙከራ ስለተደረገባት ይህንን ሁኔታ ለመከላከል የምታደርገው ጦርነት ነው እንጂ ሰላምን ጠልታ ጠብጫሪ ሁና እንዳልሆነ የኢትዮጵያ ሕዝብ እንዲገነዘብልኝ ይፈልጋለሁ። በሁለተኛ ደረጃ ደግሞ ይህ ጦርነት የሃይማኖት ጦርነት አይደለም። ምክንያቱም ከዚህ በኢትዮጵያ አንዳንድ በማህበራዊ ሚዲያዎች ላይ ያልሆነ ውጅንብርና ያልሆነ ፕሮፓጋንዳ የሐሰት ሲነፉ ስለምከታተል ነው። ስለዚህ ይሄ በእውነት ይሄ ጦርነት የሃይማኖት አይደለም። እስራኤል ማንኛውንም ሃይማኖት የምታከብር ሀገር ናት። ይሄ ጦርነት የህልውና ጦርነት ነው። በእስራኤል ደግሞ በህልውናዋ አትደራደርም እንጂ ከሃይማኖት ጋር ምንም ግንኙነት የለውም። የሃይማኖት ጦርነት አይደለም። አምባሳደር ዶክተር አብርሃም ንጉሴ ለነበረን ቆይታ እጅግ በጣም ከልብ እናመሰግናለን። እኔም በጣም አመሰግናለሁ እዚህ ስለመጣሁ እና ጥሩ አድርጋችሁ ስላስተናገዳችሁኝ ከልብ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ የናሁ መድረክ ዝግጅታችን ይህንን ይመስል ነበር። ሳምንት በሌሎች ርዕሰ ጉዳዮች የምንገናኝ ይሆናል። የዕለቱን ፕሮግራም እየመራው ማርቆስ ጎዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ጊዜ